በዓቱ ባህሩንና የአካባቢውን ሀገራት ለማየት ይመቻል። እግዚአብሔርም ይህን ቅዱስ ሰው የብቸኝነት ሕይወቱን እንዴት መምራት እንዳለበት አስተማረው። በጥበቃውም አልተለየው። ብዙ ሰዎችም ከእርሱ በረከትን በመሻት ወደ በዓቱም ይመጡ ነበር። ከአባ ብንያም ሲመት ፕትርክና ከአንድ ዓመት ቀደም ብሎ በንጉሥ ሂራቅል የተባለ ጦር ሶርያን ወሮ ማድረከ። ከዚያም ግብፅን በመውረር በግብፅ ላይ አዲስ መሪ ሾመ። ንጉሡ ፓትርያርኩን የኦርቶዶክስ ሃይማኖትን እንዲክድ አለበለዚያ እንዲገደል አዘዘ። ፓትርያርኩም ክፉን ቀን እስኪያልፍ ወደ በረሃ ሸሸ። በተመሳሳይ ሁኔታ ክርስቲያኖችም ሃይማኖታቸው እንዲተዉ አለበለዚያ ሊገደሉ እንደሚችል በአዋጅ ተነገራቸው። አንዳንዶች ከልባቸው ሳይሆን ከመፍራታቸው የተነሳ በአንደበታቸው የንጉሡን ትእዛዝ ተቀበሉ። በዚህ ጊዜ በክርስቲያኖች ላይ ታላቅ ሐዘንና ጭንቀት ጥላውን አጠላ። የዚያች ሀገር ገዥም በባህሩ አጠገብ ባለች በዓት ውስጥ አንድ ባህታዊ መኖሩን ስላወቀ ባህታዊውን አስተው እንዲያመጡለት ወታደሮችን አዘዘ። ቅዱሱ ከነበረው ፍቅርና በጌታችን ኢየሱስ ክርስቶስ ላይ ከነበረው ፍጹም እምነት የተነሳ አስቀድሞ በዚያች ሀገር ምን ይሆን እንደነበር በመንፈስ አውቆ ነበር። ወታደሮች ካገኙት በኋላ ንጉሥ ማርኮባን በጉባኤ ክልቅዶን በተናገረው የክህደት ትምህርት እንዲያምን አዘዙት። ቅዱስም ከሄደ ከሃዲያን እንዲጠብቀውና ከዚህ መዓት ይወጣ ዘንድ እንዲረዳው ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማ። እነዛ ደምን የተጠሙ ወታደሮች በቀባል እንቅልፍ ውስጥ እንዲወድቁና ልክ እንደሰከሩ እንዲሆኑ አደረጋቸው። ያ ቅዱስ ሰውም ከዓይናቸው ተሰወረ። ከእንቅልፋቸው ነቅተው ወደ መስፍኑ በተመለሱ ጊዜ ልክ እንደሰከሩ ሰዎች ሆነው ስለነበር ምን ተፈጥሮ እንደነበር ስለሚያስታውሱ ባህታዊውን ፈልገው ሊያገኙት እንዳልቻሉ ሪፖርት አደረጉ። ከዚህ ተአምራዊ ክስተት በኋላ ያ ቅዱስ በቀኑ ሐሩር እየተቃጠለ በሌሊት ቁርና ብርድም እየተኮማተረ ኑሮውን ከዱር አራዊት ጋር ለማድረግ ተነስቶ ወደ ምድረ በዳ ሄደ። ምንም እንኳ አራዊቱ ክፉና መርዛማ ቢሆኑ ቅዱሱን ግን አልጎዱት፣ ይልቁንም ወደዱት፣ ወዳጃቸው አደረጉት። ለብዙ ቀናት ምግብ ስላልበላ ለጸሎት መቆም እስኪሳነው ድረስ ሰውነቱ እጅግ ደከመ። ለጸሎትና ለአምልኮ መቆም የሚችልበትን ጥንካሬ ማግኘት ይችል ዘንድ ስጋዊ ምግብ እንዲሰጠው እግዚአብሔርን በጸሎት ጠየቀ። እርሱ ይህን እየጸለየ ወዲያውኑ አንዲት ላም መጣ። ወደ ቅዱስ ተጠግታ ልክ ሕመም ውስጥ እንዳለች ሆና ላሟ ቀሰተች፣ ጮኸችም። ቅዱሱ ወተት ይዛለት እንደመጣች ተረድቶ ከሚኖርበት ዋሻ ውስጥ አንድ ቅል አምጥቶ ወተቷን አልቦ ሲጨርስ ላሟም ማቃሰቷን መጮኻን አቆመች። ቅዱሱም እግዚአብሔርን ስለ ቸርነቱ አመስግኖ ከላሟ ያለበውን ወተት ጠጣ። ይህች ላም ወደ ቅዱሱ በኢየሱስ ቀን ውስጥ መጣ ነበር። እርሱም የሚበላ መሆን የሚጠጣ ሌላ ተጨማሪ ምግብ ሳያስፈልገው ለ10 ዓመታት ያህል ከዚች ላም ወተት ብቻ በመጠጣት በዚያ በረሃ ኖረ። ሰይጣን ግን የቅዱስ እንዴት በፈሪሃ እግዚአብሔርና በጸጋ መንፈስ ቅዱስ እያደገ መሆኑን ሲያይ በቅናት ተነሳሳ። በዚህም ምክንያት ራሱ ዲያብሎስ ጸሎቱን ለማቋረጥ በአስፈሪ አውሬ ተመስሎ መጣበት። ቅዱሱ ግን በመስቀል ምልክት ሲያማትብና የእግዚአብሔርን ስም በጠራ ጊዜ ወዲያውኑ እንደ ጢስ በኖ እንደ ጉም ተኖ ጠፋ። እንደገና አሁንም ዲያብሎስ በተናካሽ አውሬ ተመስሎ መጣ። ለወዳጆቹ በጠላቶቻቸው ላይ ኃይልን የሚያላብስ እግዚአብሔር ግን ቅዱሱ ባህታዊ በመስቀል ኃይል ዲያብሎስን ድል ይነሳው ዘንድ አስቻለው። እነዚህ የዲያብሎስ ውጊያዎች ለረጅም ጊዜ እየተደጋገሙ ስላስቸገሩት ቅዱስ እንዲህ ብሎ አሰበ። በዚህ ቦታ በእግዚአብሔር ፊት በደል ፈጽሜ መሆን አለበት። በኃጢአቴ ምክንያት ከዚህ ዋሻ ወጥቼ ወደ ሌላ ቦታ እንድሄድ እግዚአብሔር ፈልጎ መሆን አለበት። ስለሆነም እኔ የእርሱ አገልጋይ የእርሱን ፍቃድ መፈጸም አለብኝ። ከዛም ተነስቶ በዚያው አካባቢ ወደምትገኝ ሌላ ዋሻ ሄደ። ሆኖም ግን አሁንም እንደገና ሰይጣን በዋሻው ውስጥ በሚኖር ባህታዊ አምሳል ሆኖ ለቅዱሱ ተገለጠ። I was gonna put this guy to sleep, but then I got high. ተገለጠ። ቅዱሱ በዛ ዋሻ ውስጥ ያን አረጋዊ ባህታዊ ሲያየው ደስ አለው።
ሆኖም ግን አረጋዊ ባህታዊ ያላናገረው ስላለና ሊጠጋውም ስላልቻለ ተገረመ። በዋሻ ውስጥ ያገኘው አረጋዊ ባህታዊ በብሕትውና ለብዙ ዓመታት ከመኖሩ የተነሳ ፍጹም ቅዱስና መንፈሳዊ እንደሆነ ስላሰበ ከእርሱ ጋር በመነጋገር ሰላሙን ሊያውቀው አልፈለገም። ቅዱሱ አባ ኪርያቆስ ሌሊቱን ሙሉ ስለ አረጋዊ ባህታዊ ሲያስብና ሲያሰላስል አደረ። እንቅልፍ ትንሽ ሸለብ እንዳደረገው አንድ ሰው መጥቶ እንዲህ ያለ ስለ አረጋዊ ባህታዊ ሲያስጠነቅቀው ራእይ አየ። እርሱ አንተን ከእግዚአብሔር መለየት የሚፈልግ ዲያብሎስ ነው። ስጋን ለማሰቃየት ስልጣን ይኖረው ይሆናል፣ በነፍስ ላይ ግን ምንም ስልጣን የለውም። ከዚያም በራእይን የነገረውን ሰው ድንገት ከእርሱ ሲሰወር ቅዱስም ወዲያውኑ ከእንቅልፉ ተነሳ፣ ፍርሃትም አደረበት። በሌሊቱ ጨለማ ውስጥ አረጋዊውን ባህታዊ ፈለገው፣ ግን ሊያገኘው አልቻለም። ከዛም ያ በአረጋዊ ባህታዊ አምሳል ያየው ጠላት እንደነበርና እርሱም መዋጋቱ እንደሚቀጥል እርግጠኛ ስለሆነ ቅዱሱ ከዲያብሎስ ጋር ለሚያደርገው ውጊያ ራሱን አዘጋጅቶ ከዛ ዋሻ በፍጹም አልወጣም አለ። ምን ተፈጥሮ እንደነበር በማሰብ ላይ ያለ ከሚኖርበት ዋሻ በር መግቢያ አካባቢ የፈረሶችን ኮቴ ምን እንደሚሉ በውል ሊረዳው ያልቻለ የብዙ ሰዎችን ድምጽ ሰማ። የሰማው ድምጽ ከየትና ምን እንደሆነ ለማየት ከባቱ ሲወጣ ሁሉም ፈረስ የሚጋልቡና ፊታቸውንም በጥቁር ጭንብል የሸፈኑ ብዙ ወታደሮችን ተመለከተ። ወደ እርሱ እየተጓዙ ስላልነበር ያለምንም ጥርጥር ጠላታቸውን የሚፈልጉ መንገድ የጠፋባቸው ወታደሮች መስለውት ነበር። ከባቱ መግቢያ በር ላይ ቆሞ ከወታደሮቹ አንዱ ባየው ጊዜ ወደ ቅዱሱ ጠጋ ብሎ አንተ ሰው በዚህ ዋሻ ውስጥ ነው የምትኖረው ሲለው አዎ አለው። ስለዚህ ተከታትለን ይዘን እናጠፋቸው ዘንድ ጠላቶቻችን ቤት በኩል እንደሄዱ ንገረን። ቅዱሱም እኔ በዚህ መኖር ከጀመርኩ አንስቶ እስካሁን ድረስ በዚህ ምድረ በዳ ውስጥ ማንንም አላየሁም። ወታደሩ ወደ ቅዱሱ ፊቱን መለሰና ግን ምን እየተመገብ ትኖራለህ በማለት ጠየቀው። የምድረ በዳው ሳሮች ምግቦች ናቸው። እጅግ ተቆጥቶ ወታደሩ ቅዱሱን እየዋሸኝ ነው፣ ጠላቶቻችን ቤት በኩል እንደሄዱ ታውቃለህ እያለ ጮኸበት። ከዚያም ከፈረስ ወርዶ ቅዱሱን ወሰደውና እጆቹንና እግሮቹን ከዛፍ ጋር አስሮ ክፉኛ ገረፈው። እርሱ እየገረፈው ሌላኛው ወታደር መጣና ይህን ደካማ ሰው ለምን ትመታዋለህ? ሊሰጠን የሚችለው ገንዘብ ሆነ ምግብ የለውም። አሁንም ሌላ ወታደር ከፈረስ ወርዶ መጣና ቅዱሱ ጠላታችን የት እንደሄደ ከነገርኸኝ ከዚህ ስቃይና ከዚህ ክፉ ወታደር እጅ አድናለሁ። ቅዱሱም ዳግመኛ ጠላታችሁ የት እንደሄደ እኔ አላውቅም አለ። ይህ ወታደርም ከመጀመሪያው ወታደር ተቀብሎ እስኪደክመው ድረስ ገረፈው። ምንም ሊነግራቸው እንደማይችል ተስፋ ሲያጡ ከወታደሮች አንዱ ቅዱሱን ከፈረሱ ላይ አድርጎ ወደ ተራራው አናት በፈረስ ሽምጥ ጋለበ። ከዚያም ከዚህ ከተራራው አናት ላይ እንወረውርሃለን፣ አሟሟትህም የከፋ ይሆናል፣ ሰውነትም ተሰባብሮ የዱር አራዊት ቀለብ ሆነ ትቀራለህ። ቅዱሱ ምንም እንደማይመልስላቸው ሲረዱ መሬት ላይ ወረወሩትና ጥለውት ሄዱ። ቅዱሱም ከስቃዩ ብዛት የተነሳ ራሱን ስቶ ስለነበር ወደ ራሱ ሲመለስ ወደ ባቱ ሊመለስ ቢፈልግም መንገዱ ግን ጠፋበት። ከዚያም ወታደሮቹ ሰዎችን የሚዋጉና ወደ ፈተና የሚያስገቡ አጋንንት መሆናቸውን ተገነዘበ። በመስቀል ምልክት ፊቱን አማቱ ወደ እግዚአብሔር ሲጸልይ ከተራራው ራስ ወደ ባቱ የሚወስደው መንገድ በድንገት በፊቱ ወለል ብሎ ታየው። ከባቱ ግርጌ እንደደረሰ ዲያብሎስ ጥቁር ልብስ ለብሶና በቀይ ፈረስ ላይ ሆኖ ወደ እርሱ መጣ። ቅዱሱም ወደ ሩቅ ሀገር የሚሄድ የንጉሥ መልእክተኛ ስለመሰለው ከዚህ ወታደር ሊሸሸግ ፈለገ።
ክፉ መንፈስ ግን ወደ እርሱ እየተጠጋ ለምንድነው ከኔ ለመሸሽ የምትሞክር? ከንጉሱ ደብዳቤ ይዤ ወደ ሞሮኮ የሚሄድ የንጉስ መልእክተኛ ነኝ። ወደ ሞሮኮ የሚወስደውን አጭር መንገድ እንድታሳየኝ እለምንሃለሁ። The future unfolds with every step we take, every challenge we face. ቅዱሱም እንዲህ አለው፣ በምድረ በዳ ለብዙ ዓመታት ከመኖር የተነሳ ደግሞ እስከ ኃጢአቴ እንዳልሞት በንስሐ ውስጥ ኖር ዘንድ የብሕትና ሕይወትን ለመምራት እጅግ አድርጌ ከመሻት የተነሳ ወዴትም የሚወስድ መንገድ አላውቅም። ዲያብሎስም ገመድ አመጣና እጅና እግሩን አስሮ ገረፈው። ቅዱሱም ጠየቀኝ፣ እኔ ስለጠየቀኝ ጉዳይ እንደማላውቅ ነገርኩ። ከዚያም ዲያብሎስ ቅዱሱን ከሚኖርበት ዋሻ አውጥቶ ወደ ዓለም ለመውሰድ በማሰብ ፈረሱ ላይ ወረወረውና ከፈረሱ ጀርባ ላይ አሰረው። እንዲህም አለ፣ ይህን ሰው በፍጹም ሊደረግ የማይገባውን ንስሐ ሲፈልግና እጅግ ውድ የሆነ የከበረ ማዕድን ክርስቶስን ሲፈልግ በምድረ በዳ አገኘሁት። የዲያብሎስ ሐሳቡ ቅዱሱን ከምድረ በዳ አስወጥቶ ስለ ንስሐ እንዳያስብ ማድረግ ነበር። ነገር ግን ወታደሩ ከዛ ምድረ በዳ በፈረሱ ይዞት ሊሄድ መንገድ ሲጀምር እግዚአብሔር የቅዱሱን አይፈትና እንደ ወታደር ሆኖ የሚያሰቃየውን ቅዱሳን ሲፈትን የሚኖር ዲያብሎስ መሆኑን ገለጠለት። ቅዱሱም ወዲያውኑ በመስቀል ምልክት አማተበ። ዲያብሎስንም ከፈረሱ ጋር ምድር አፏን ከፍታ ዋጠችው። ቅዱሱ ሙሉ ሌሊቱን ሲጸልይ ካደረ በኋላ እንቅልፍ ሰለብ አደረገ። ዲያብሎስ ግን አሁንም ሊተወው አልቻለም። ቅዱሱ ከተኛበት ባት ላይ ሊደረመስ በሚችል አይነት ታላቅ ግድግዳ አምሳል ሆኖ መጣበት። ቅዱሱ በአንድ አፍታ ከእንቅልፉ ብንን ብሎ ተነሳ። ፍርሃትም አደረበት። ግን ድቅድቅ ጨለማ ስለነበር ምንም ሊያገኝ አልቻለም ነበር። ከተኛበት ተነስቶ የተኛበትን መሬትና የባቱን ግድግዳ መዳሰስ ጀመረ። በዚህ ጊዜ ሰይጣን የቀኝ ጉልበቱን ይዞ መሬት ላይ ጎተተው፣ ከነበረበት ዋሻ ላይ ወረወረው። ያደረሰበት ጉዳት ከፍተኛ ስለነበር ቅዱሱ ጮኸ። ድምፁን ከፍ አድርጎ ተጣራ፣ ግን ማንም አልመለሰለት። ከዚህ ክፉ መንፈስ ጋር ታላቅ ውጊያን ከተዋጋ በኋላ ቅዱሱ በመስቀል ምልክት አማተበ። ሰይጣንም በቅጽበት ከዛ ቦታ ጠፋ። ከዕለታት በአንዱ ሌሊት ጸሎቱን ከፈጸመ በኋላ ፓትርያርክ አባ ብንያም ብቻ በሚጠራው ስም አንድ ሰው ከባቱ በር አጠገብ ሆኖ የእግዚአብሔር ወዳጅ ኪርያቆስ ሆይ ተነስና ተከተለኝ ብሎ ሲጠራው ሰማ። ቅዱሱም ለራሱ እንዲህ ሲል አሰበ፣ ይህ ከአሁን በፊት በፍጹም ሰምቼ የማላውቀው እንግዳ ነገር ነው። ስለሆነም ይህ ድምፅ ከየት እንደሆነ ለማወቅ ተነስቶ ሄደ። ባቱ ካለችበት ዋሻ መግቢያ ላይ የእግዚአብሔር መልአክ የሚመስል ሁለት ክንፍ ያለው ሰው አየ። ቅዱሱም ሰውየው ከተኛሁበት አስነሳኝ፣ አወከኝም። አንተን መከተል አልፈልግም። ምናልባት ሰዎች የምትፈታተን የምታጠፋ ያን ክፉ ዲያብሎስ ልትሆን ትችላለህ። ከዚህ ወግድ ብሎ በመስቀል ምልክት ሲያማትብ በቅጽበት የሄደበት ጠፋ። በሌላም ጊዜ ሌሊት ለጸሎት ወደ ባቱ እየሄደ እያለ በጉልበቱ መሬት ላይ ወደቀና ከድራጎን በላይ እጅግ አስፈሪና ትልቅ የሚመስል ጥቁርና ቀዝቃዛ አካል ጋር ተጋጨ። ይህ አስፈሪ አካል የቅዱስን አንገት አንቆ ያዘው። ቅዱሱም ሊጮህ ራሱን ከፍ ከፍ ሊያደርግ ቢሞክርም ግን አልቻለም። ከዚህ አውሬ ጋር እየታገለ እያለ ሰይጣን መሆኑን ስለተገነዘበ ከዚህ ክፉ አውሬ እንዲያድነው ወደ እግዚአብሔር ጮኸ። እግዚአብሔርም ወዲያውኑ ቅዱሱን ያድነው ዘንድ መልአኩን ልኮ ከዛ አውሬ አዳነው። በፈተናዎች ሁሉ እግዚአብሔር የዚህን ቅዱስ እምነትና ትዕግስት እየመረመረ ነበር። በእርሱ ውስጥ ያለው የልብ ንጽህናና ለእግዚአብሔር ያለው ፍቅርና ታማኝነት ሲያይ የበለጠ ያጸናውና ከሰይጣን ወጥመድ ያድነዋል። ወዳጆቹ
ይህ ቅዱስ ምን ያህል በሰይጣን ፈተና እንደተሰቃየ ተመልከቱ። ጠላቱን ለማሸነፍ በጌታችን ኢየሱስ ክርስቶስ ላይ የነበረውን ትዕግስት፣ እምነትና ፍቅር ተመልከቱ። ቅዱስ አባታችን ፓትርያርክ አባ ቢንያም በአንድ ወቅት እንዲህ አለ። ብዙ ጊዜ ስለዚያ መናኝ ሰው አስብ ነበር። እግዚአብሔር ምን አድርጎለት እንደሆነ ማወቅ ጓጓ ነበር። ስለሆነም ይህ ቅዱስ በሕይወት እንዳለ ወይም እግዚአብሔር ወስዶት እንደሆነ ይገልጽልኝ ዘንድ ወደ እግዚአብሔር ጸለይሁ። ከትንሣኤ ቀጥሎ በነበረው እሁድ እኔ ፓትርያርክ ቢንያም በእስክንድርያ ቅዱስ ማርቆስ ካቴድራል ውስጥ በጸሎት ላይ ያለው ያለቁ ልብሶችን የለበሰ አንድ መነኩሴ ወደ ቤተክርስቲያኑ ሲገባና ከቤተክርስቲያኑ አምዶች አንዱን ተጠግቶ ሲቆም አየሁ። ወዲያውኑ ከደቀ መዛሙርቱ ውጪ አንዱን ፈጥና ሂድና ከዛ አረጋዊ ሰው አጠገብ ቁም አልኩትኝ። ሌላ ደቀ መዝሙርም ጠራውና ያን በፊት ከመነኩሴው ጋር እንዲቆም ያዘዝኩትን ደቀ መዝሙር እንዲከተለው አዘዝኩና ዓይናችሁን ለቅጽበት እንኳን ከሰውየው